ለምለም ዮሐንስ፣ ቴዎድሮስ አየለ፣ ይትባረክ ከበደ፣ ሰላም ተሾመ። አይደለም ቆይ መጀመሪያ ፈልገ ራስ አይደል እንዴ ያደረከው? ቶ በቃ አሁን ሰዓት ግዴታ ነው። አሁን ለማንም ብለህ እኮ ያደረከው ነገር አይደለም። ራስን ፈልገ ያደረከው። እሺ እንጀምር፣ በቃ ውይይት እንጀምር። ፈልገ ነው አይደለ? ሆን ብለህ ያደረከው ውይይት እንትን እያለ ነው እኮ ምን ሆነ ነው ማለት አይደለም። መጀመሪያ ካደረክ በኋላ እኮ ለራስ ብለህ ባደረከው ነገር ሰው እንዴት ጋና ቢስ ነው ዝም በለው። ኧረ ምስጋና ቢስ ሁለታችሁ ናችሁ። ምስጋና ቢስ ይላ አሁን እኮ እንዴ ማለት እሺ ምንድን ነው የሆንከው ነገር? እንግባ በቃ እናንተ ምንም የተደረገ ሆን ብለህ አሁን አንተ ለራስህ ነው ያደረከው እንዴ? እሺ መጀመሪያ ንገረኝ፣ የተለየ ነገር ምን አደረግህ? አንቺም እንትን አትበይ። ልክ እንደ ምንም ነገር እንደሌለ ግዴታ ነው ይትበይ። ቆይ የተለየ ነገር ምን አድርገሃል አንተ? ግዴታ ነው ምንም ልረዳ አንቺ። ቆይ ለምለም አይደል? የተለየ ነገር ምን አድርጓል እንዴ? ሁለታችሁንም እኮ ተሸከምኳችሁ በል። የት? አረ በዚህ ቀለደ። አረ ጀምር ታስጀምሪናለሽ ጀምር ነው የሚሻለው። አረ በስመ አብ። አይ የተለየ ነገር እኮ ምንም እኮ አልተደረገም። ውይይታችንን ጀምር። አይ የስራውን ትተህ እሺ አይ እንደዚህ ሙሉ ቆይ እንደቀላል ነገር እንትን ሲሉት ነው አደረኩ እምትለው የተለየ ነገር ምን ኖሮ ነው ያስሚን? ሲጀመር የተደረገልን ነገር ስለማይቆጠር ነው። እሺ ለሰዓቱ ጥፋቱ የነበረው አንተ ደግሞ ለነገሩ ሶስት ደረባት ታያትም እንዴ? ምን የተለየ ነገር አሁን አደረኩ ለማለት አድርገሃል? እንጀምር። እሺ እንጀምር። ተመልካቾቻችን እንደዚህ አይነት ጭቅጭቆችን መቼም የተለያዩ ቦታ ሰምታችኋል። ቤታችሁ፣ ስራ ቦታ ብዙ ሰዎች ስለከፈሉት መስዋዕትነት፣ ስለከፈሉት ዋጋ እውቅና እንዲሰጣቸው ይፈልጋሉ አይደለም? የዛሬ ማምሻችን ትኩረቱን ያደረገው ስለምንከፍለው መስዋዕትነትና ዋጋ ነው። ሰላም እንዴት ናችሁ በላችኋ። ሰላም እንዴት ናችሁ ተመልካቾቻችን? ማምሻችን ጀምሯል። ዛሬ ግን ጥሩ ጨቅጫቃ ይዘናል። አንደኛው ይሄ ነው ዋናው። ምንድነው ዋጋ ከፍያለሁ ይላል። አላምን አላችሁ። ዋጋ ቢስ ሆናችሁ ዋጋ ገልጾ ማለት ነው የሆነ እንስራ አዝሉ ዋጋ መክፈል ነው። እንዴት ናችሁ? ሳምንታችሁ እንዴት ነበር? ደማቅ የበዓል ሳምንት ነበር አይደል? አዎ በጣም በቴሌቪዥናችንም የመዝናኛ ሰዓቶቻችን ላይ ተመልካቾቻችንን በዓል አስመስለን ያሳልፍ ቆንጆ ጊዜ ነበረን። ዋጋ መክፈልን እንዴት ነው የምትረዱት? ከዋጋ መክፈል መስዋዕትነት ከመክፈል ጋር ተያይዞ ምን አይነት ታሪኮች ምን አይነት ገጠመኞች ነበራችሁ? ለምሳሌ እኔ ዋጋ መክፈልን ማስበው የምትታዩ ነገር ለምታደርጊው ነገር የሆነ የምትታዩ ነገር አለ። ጊዜ ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ሰዎችን ማጣት ሊሆን ይችላል። የምትታዩ ነገር አለ ብዬ አስባለሁ። በመንፈሳዊ ዓለም ስናየው መቼም የተተወ ነገር ነው ዋጋ ተከፍሏል ተብሎ የሚነሳው አይደለ? ስለዚህ የሆነ ምንተው ነገር ያለ ግን ወደ ነው። በተለይ ዋናው ነገር እኔ ወደ ነው የምንሰጠው ፈቅደን አምነንበት የምንሰጠው ነው ብዬ አስባለሁ። ለምሳሌ በስራቸው ምክንያት ብዙ ዋጋ የሚከፍሉ ሰዎች የሉ የምናስታውሳቸው። እንዲያውም በቅርቡ ሳይሆን በተለያዩ ጊዜያት በተለያዩ ሚዲያዎች ዳግማዊ አሰፋን ታውቁታላችሁ መቼም አይደል? ዳግማዊ አሰፋ አብዛኞቹ መቼም ያውቁታል ተመልካቾቻችን። በጥብቅና ሙያ ውስጥ የነበረ ነው። እንግዲህ ከጓደኛው ከቢኒያም ጋር ለዛ ሙያ ሐዋሳ ከተማ ውስጥ የከፈለው ዋጋ ጓደኛው በሞት ሄደ። እንግዲህ የያዙት ጉዳይ ለዛ ዋጋ መክፈል ውስጥ ከቷቸው እንደነበር እናስታውሳለን። በተደጋጋሚ የሚነሳ ታሪክ ነውና እሱ ግን በሽጉጥ እዚህ ጋር ተመቶ ፓራላይዝ የሆነበትን ህይወት እናስታውሰዋለንና ያ ያመጣበት ነገር እኛ በገንዘብ አንታደልም ሙያችን ነው፣ ስለዚህ ከመጨረሻው እንሄዳለን ብለው በአቋማቸው በመጽናታቸው ያጡት ነገር አንደኛው ህይወቱን አጣ። ዳግማዊ ደግሞ እንደዚህ ሆኖ ቀጠለ። ግን በጣም ዋጋ የከፈለለትን ነገር ወደ ሌላ ነገር ተርጉሞ ትልቅ ደረጃ ደረሰበት። በእርግጥና ብዙ የምናጣቸው ነገሮች አሉ በስራ ስናስበው። ዓለም አቀፍ ተሞክሮቹን ራሱ ብታዩ የተለያዩ ኮንስትራክሽን ስራዎች እንደዚህ የሚሰሩ ድልድዮች የሚሰሩ ሰዎች ለዛ ግንባታ ካላቸው ለሙያቸው ካላቸው ፍቅር የተነሳ የሚከፍሉት ዋጋ አለ። ከዛ ህይወታቸውን ሊያጡ ይችላሉ። በዛ መስዋዕትነታቸው ምክንያት ስማቸው
ታሳቢ ተደርጎ እንዲሁም ስማቸው የሚሰየምበታል አንዳንድ ቦታ በላይ ይሆናልና የምታጣው ነገር አለ ዋጋ ስትከፍል ኦሬዲ የምታጣው ነገር እንዳለ አምነህበት ወደኸው የምትሰጠው ነው ብዬ አስባለሁ። ህይወትሽም እንደገና ጤናሽን ማጣት ብቻ ሳይሆን ደግሞ አለ አሁን ዋጋ መክፈልን እኔ እንደውም ወደ ምን ወሰደውና ማቀዋቸው 3-4 ታሪኮች አሉ። አንዱ ላይ ብቻ እንደው ብናነሳ የቤተሰቡን ለማሳያነት እንዲሆን በአጋጣሚ እናትና አባት በህይወት አይኖሩ ወይም ደግሞ ይሞታሉ። ከዛ ታላቅ የቤቱ ታላቅ እህት አለች። ስለዚህ እንደ እህትም እንደ እናትና አባትም ሆና የማሳደግ ኃላፊነት ይወድቅባታል። ከዛ ልጆቹ ደግሞ ገና ይሄ 10ዎቹ ቤት ያሉ ቲኔጀር የምንላቸው የሉ እዛ ቤት ያሉ ናቸው። ወደ 20ዎቹ ሊድ ቀርቡ ማለት ነው። ወደ ጉርምስናው ላይ ስለነበሩ ያው እነሱን ማስተማር መምከር የሚያስፈልጋቸውን ልብስ ሆነ የለመዱትን ነገር ማድረግ የሚባል ነገር አለና ታላቀታቸው ያንን ስራ እየሰራች እነሱ የሚያግዟት ነገር ብዙም አልነበረም። ታስተምራለች፣ ታሟላለች የሚያስፈልጋቸው ምናምን እና ግን በወቅቱ እሷ ጓደኛ የወንድ ጓደኛ ነበራት። የወንድ ጓደኛዋ ወደ ሙሉ ቤተሰቧ በማተኮሯ ምክንያት ምን ይመጣል? መሻከር ይመጣል ግንኙነታቸው። ከዛ በቃ እኔ ቤተሰቤን በትኜ ካንተ ጋር ልቀጥል አልችልም ከፈለክ ብሎ ጠበቀ። 2 3 4 ዓመት እያለ ቀጠለ ይሄ ነገር። አደጉ ልጆቹ ግን በምፈልገው መንገድ አልሄዱም። እሷ ስራ ትሰራለች፣ ቤት ውስጥ የሚሰሩትን ትሰራለች፣ ውጪ ትሰራለች፣ ቤት ትሰራለች። ከዛ ልጆቹን ደግሞ ያው እንግዲህ ይሄ 10ዎቹ ቤት ያለ ልጅ መንከባከብ 3 ናቸው። እንደገና ማሳደግ ማረቅ የሚባሉት ነገሮች እናትና አባትስ እንደው የተሰጣቸው እንትን አለ። እህት ደግሞ ስትሆኚ እንደ ታላቅ ልትመክሪ ልገጽሽ ትችያለሽ እንጂ የእናትና የአባትን ያክል ደግሞ ልትሰፊ አትችይም። ግን ያንን ሁሉ ነገር አድርጋ በኋላ ውጤቱ የነሱ ምላሽ ጥሩ አልነበረም። ግን ፍቅረኛዋም ጋር ተለያዩ። እያደጉ መጡ፣ መበጣበጥ መጣ ቤተሰብ ውስጥ። ከዛ ግን ቤተሰብም ወዳጅ ዘመድም ተሰብስበው እሷ ምን ይላታል? ለምን አታገቢ? ለምን የራስሽን ኑሯት ነው? የት አድርጌያቸው እነዚህ ልጆች ዋጋ ከፍያለሁ፣ ብዙ ነገር አጥቼባቸዋለሁ። ስትበሳጭ ከነዛ ልጆች ጋር የራሷ ጤና መዛባት መጣ። ከዛ አስቢው አእምሯዊ፣ አካላዊ ከዛ ደግሞ ማህበራዊ ህይወቷንም እያጣችን የመጣችው የምትፈልገው ነገር ነበረ በትዳር በምናምን እንደዚህ የሷ የሳለችው ነገር ነበርና ያንን ትታዚ ለቤተሰቦቿ አሳልፋ ነገር ግን ያው ውጤቱ ጥሩ ባይሆንም እንደዚህ አይነት ህይወት ውስጥ ገብታ መስቀልቅል ሆኖ በጣም የመሸማግል ስርዓት ብዙ ሲከናወን አስታውሳለሁና ዋጋ መክፈል ስትይ እንደዚህ ነፍስ እንኳን ባይታጣ እንደዚህ አይነት ደግሞ ህይወት የሚታጣበትም አለ። ብዙ ጊዜ ኢትዮጵያ ውስጥ በኖርንበት ማህበረሰብ በአካባቢያችን የምንታዘባቸው ታሪኮች አሉ። ታላላቅ ወንድሞች ዋጋ ይከፍላሉ፣ ታላላቅ እህቶች ዋጋ ይከፍላሉ፣ አክስቶች፣ እናት፣ አባት የብዙ ሰው የከፈለልን ዋጋ አለ አይደለ? የነዛ ዋጋ ውጤቶች ነን ብዬ አስባለሁ። እንደ ማህበረሰብ እንደ ሀገር ምን ለኔ ቢታየኝልሽ ዋጋ መክፈል ማለት አንደኛ የመመረጥ ጉዳይ ነው። ማናችንም ተነስተን ዋጋ የመክፈል ሀሞቱ ላይ ኖረን ይችላል። ያ ሀሞት ሊኖራቸው የሚችሉት የተመረጡ ጥቂት ሰዎች ናቸው። ግን ባጭር ምሳሌ ደግሞ እንደዚህ አይነት ሰዎችን ስትገልጫቸው ባጭር አረፍተ ነገር በጨለማ ውስጥ ብርሃንን የሚያሳዩ ሰዎች ናቸው። ዓለም አቀፋዊም ጉዳይ ነው። ለምሳሌ ማህተመ ጋንዲ ብናነሳ ለነጻነት ትልቅ ሰላማዊ ትግልን በሚል ጉዳይ ላይ ትልቅ የምታነሹ ሰው ነው። ራሱን በረሃብ ይቀጣል። ከነጻነት እንግዲህ ህንድና ፓኪስታን መሃል ያለውን መገፋፋትና ቁርሾ እናውቃለን። ነገር ግን ራሱን በምግብ ስለሚቀጣ ጋንዲ ራሱን ከምግብ አግልሏል ተብሎ እኩል ፓኪስታኖችም ይጨነቃሉ፣ እኩል ህንዶችም ይጨነቃሉ። ለጋንዲ መሳሳት ጋንዲ እንግዲህ ብዙ ነገር ራሱን መስዋዕት አድርጎ ራሱን ዋጋ የከፈለ ሰው ነው ለነጻነት። ለህንድና ለፓኪስታን ብቻ አይደለም ለዓለም ሰላማዊ ትግልን በሚል ዋጋ የከፈለ ሰው ነውና በጨለማ ውስጥ የሚያበሩ ሰዎች ናቸው። ምን ይባላል መሰለሽ? ዋጋ የሚከፍል ሰው ከሌለ ሀገር አትለወጥም ይባላል። እኛ ሀገራችንን ለመለወጥ አጥንታቸውን የከሰከሱ ደማቸውን ያፈሰሱ ጀግና ብርቱ ደጋግ እናት አባቶች አሉን። በሌላኛው መስክ ግን ብናየው በሚያሳይልን በባህላችን ምን ነበረ? የእጅ ባለሙያ፣ አንጥረኛ፣ ቀጥቃጭ፣ ሌላም ስያሜ ነበራቸው፣ ቆዳ ፋቂ ይባላል። እነሱ ግን ዋጋ ከፍለዋል። ከማህበረሰብ ተገለው ከማህበረሰብ ርቀው ከከተማ ወጥተው የሆነ ጋራ ስር ተቀምጠዋል።
ያ ማህበረሰብ ግን ይጠቀም ነበር የእነሱን የእጅ ስራ ውጤት። ዛሬ ላይ እንጠቀመዋለን፣ እናምርበታለን፣ የእጅ አምባር እናደርጋለን። የእነሱ ውጤት ነው። ትላንትና አልተከበሩም። ዋጋ ከፍለው ግን ዛሬ ያንን ሰርተውታል። ዋጋ መክፈል ማለት ዓለም አቀፋዊ ጉዳይ ነው። በእያንዳንዱ ማህበረሰብ በእያንዳንዱ ዘርፍ ስታይ ስነ ጽሁፉ ላይ መቼም አንረሳው የበዓሉ ግርማ እንግዲህ ዋጋ መክፈል ይጠቀሳል ሁሌም። በእኛ ሀገር ምን እንዳለ ከፊት ለፊቱ በዓሉ ግርማ ያውቅ ነበር። እያወቀ ግን ገብቶበታል። ህይወቱን ግን መልሶ አላገኘውም። እያንዳንዱን ነገር ማንሳት እንችላለን። ግን የሆነ ነገር ሲያጡ አሁን ዋጋ የሚከፍሉ ሰዎች ምላሽ የሚጠብቁ አይመስለኝም። ይጠብቃሉ የሆነ ነገር አሁን በስራም በቤተሰብም ያነሳናቸው ሀሳቦች አሉ። ይሄንን አድርጌ መቼም እህቶቼ ይከፍሉኛል ወደፊት ብለው ዋጋ የሚከፍሉ ይመስላችኋል? አይመስለኝም። እኔ በቃ ያላቸውን ግዴታቸውን ወይም ወደው ያደረጉትን ነገር ያለ ምንም ምላሽ ምንም ይሁን አውትፑቱ ምንም ይሁን እኔ ግን ኃላፊነቴን ይሄ ነገር እኔ ላይ ወድቋል ስለዚህ ብለው የሚያደርጉት ነው የሚመስለኝ እንጂ ምላሽ ከጠበቁ በጣም ከባድ ነው የሚሆነው። ዋጋ መክፈልና መስዋዕትነት መክፈል ምርጫ የማይሆንበት ጊዜ አለ አይደል? በቃ ይሄ ነገር ለኔ የተሰጠኝ ግዴታ የሚጣልብህ ነገር ይኖራል፣ እጅ ላይ ይወድቃል። የምርጫ ጉዳይ የማይሆንበት አጋጣሚ በጣም ብዙ አለ። ለምንድን ነው ግን ዋጋ የምንከፍለው? እንግዲህ አንዳንድ ጊዜ እዚህ ጋር ምን እንዳለ ታውቂያለሽ? ሰላም ዋጋ የምንከፍልበት ጉዳይ ያው በቤተሰብ እንደምናየው ሀገር የምትሰራው ከቤተሰብ ጀምሮ ከቤተሰብ ብሎ አድጎ ነው አገር ብለን ብዙ ነገር ልንጠቅስ የምንችለው። ስልጣን፣ ሹመት፣ ገንዘብ እያለ የሰው ልጅ እስር ቤትን አይመርጥም። ግን ዋጋ የሚከፍልለት ጉዳይ ኖሮ ያ ነገርን እያለ እያወቀው ይገባል። ዋጋ ለሚከፍልለት ዓላማ ነው። የዝናብ ወቅት ጠብቀሽ ነው ዘር የምትዘሪው። ዋጋ ለመክፈል ዝም ብለሽ አትነሽም፣ አውቀሹ ነው የምትነሽው። ዋጋ መክፈል ማለት በእውቀት የሚመራ ነው። ዝም ብሎ በደፈናውም የምትሄጅበት አይደለም። የቤተሰብን ጉዳይ እንደምታነሽ ሁሉ የአገር ጉዳይ አለ፣ ዓለም አቀፋዊም ጉዳይ የምታነሽው አለ። አውቀው በእውቀት የተመሩ ዋጋ የከፈሉ እነ ቼ ጉቬራ ማንሳት እንችላለን። እነ ኔልሰን ማንዴላ ማንሳት ደግሞ እንችላለን። አሁን ግን የምናነሳው ሞር ከራሳችን ህይወትና ከሀገር ጋር ተያይዞ ነው። ማለት ሁሉም ሰው ኳልኩሌት እያደረገ እንትኖቹን እንትን እያለ ዋጋ ላይ ከፍል ይችላል። መሬት ላይ ያለውን ህይወታችንን ስናይ ማለት ነው። ወደ ነጥቤ ልመለስ። ለምንድን ነው ዋጋ የምንከፍለው? በጣም ወደ ነው አምነንበት። እኔ በዛ ነው ማምነው። አንድ ነገር ዋጋ የምንከፍለው ዋጋ ኤኒሚስ ዋጋ የምትከፊበት ነገር ይመጣል። ግን ካላመንሽበት ነገሩን ዋጋ ስትከፊ ቅድም እንዳነሳሁት ለምሳሌ ለእህቶቼ ዋጋ ከፍላለሁ፣ እህቶቼ ሲያድጉ ይጦሩኛል ወይ ከፍሉኛል ብለሽ አይደለም የምታደርጊው። ወደኸው አምነህበት። በስራም እንደዛ ነው። አንድን ስራ ስትወደው ይሄን አገኝበታለሁ ወይ አገር ትከፍለኛለች ወይ ህዝብ ያደንቀኛል ህዝብ ይወደኛል ብለሽ አይደለም መውደድሽ ራሱ የሚያመጣው ነው ብዬ ነው የማስበው። እና ማንኛውም ከፍቅር የመነጨ መስዋዕትነት ይሆናል ብዬ ነው የማስበው። እኔ አልስማማበት። አሁን ገና እኔና ይትባረክ ተስማማን። ግዴታ ተስማማን። ቺርስ ከቺርሱ በፊት የኢትዮጵያን መልስ እንስማ። ዛሬ ጥሎብን ዋጋ የምንከፍለው ኢትዮጵያ ግዴታ ስለሆነብን ነው በአብዛኛው ነገሮችን ዋጋ የምንከፍለው። በጣም ጥሩ። ማን ነው የሚያስገድደን? ጥሩ ጥያቄ ነው። ለምሳሌ ሁኔታዎች ስለ አሁን ቅድም ያነሳዋት የዛች የቤተሰብ ታሪክ አለ አይደል? ሁኔታዎችን ያስገደዷት ወንድም እህት ታናናሾች አሏት። እሷን ብቻ ነው ታላቅ ያለችው። ሌላ ዘመድ አዝማድ እንደዚህ ቀርቦ የሚረዳቸው አይደለም፣ የራቀ። እነዚህ ሰዎች ሜዳ ሊበተኑ ነው እነዚህ ልጆች። እሷ ህይወቴን ብትል ምናልባት እኮ ይሄ ህሊናሽንም ዘግተሽ ማህበረሰቡንም ዘግተሽ የሚባል አስተሳሰቦች ምናምንም ዘግተሽ እኮ በጭፍን የራስሽን ህይወት መከተል ትችያለሽ። እነዛ ልጆች ሜዳ በትነሽ ማለት ነው። ጎዳና ይውጡ፣ ይሙቱ፣ ይራቡ ምንም አያገባኝም በሚል ግን ይህን አይነት ሁኔታ አይፈቅድልሽም። ህሊናሽ ያስገድድሻል፣ ማህበረሰብ ስርዓቱ ያስገድድሻል፣ የራስሽም ፍላጎት ለቤተሰብሽ ያለሽም ፍቅር ያስገድድሻል እኮ። ግዴታዋም ቢሆን ይሄን አገኝበታለሁ ብላ ነው የምታደርገው። ይሄን አገኝበታለሁ ወዲያው አምና ተቀበለች። ዋጋ መክፈል ለምን በቤተሰብ ብቻ ነው ያለው? ዋጋ መክፈል ቤተሰብ ላይ አለ። ማናችንም ጋር እያንዳንዳችን እኮ የሆነ ቆንጥረን እኮ የምናቀርበው ብዙ ታሪክ አለ። ቅድም እንዳልከው መሰረቱ ቤተሰብ ስለሆነ ከቤተሰብ ተነሳን። እሺ፣ ቤተሰብ ጋር መስዋዕትነት ይከፈላል፣ ዋጋ ይከፈላል። ከቤተሰብ ከፍት ያለሽ ማህበረሰብ አለ፣ አገር አለ። ዓለም ላይ እስካለን ድረስ ዓለም አቀፍ የሆኑ ጉዳዮችንም እናያለን።
ዋጋ የምንከፍለው ዓላማ ስላለን ነው። ዓላማ አለን። yes በዚህ ስማማል ለምሳሌ ዓላማው ያስገድደናል። ግዴታሽ ነው የምታረጊው ግዴታ ነው እንዳልሽው ግን ይሄን ውጤት አመጣልከም ግን አንዴ የምትጠብቂው ነገር አለ እንጂ እህትና ወንድሞች ጥሩ ደረጃ ላይ ይደርሱልኛል ማለት ነው እሱ ግን ይሄን ይመልሱልኛል ብለህ አትጠብቅም። ለኔ የሚመለስ ነገር እንዴ ታዲያ አምሮዬ ነፃ አይወጣም እንዴ? ኃላፊነቱን መወጣቱ በራሱ ዋጋ ነው። በቃ አምነህ ተቀብለኸው ላንተ ለህሊና እርካታ የሚመጣው መስዋዕትነት ህይወትንም እስከማጣት ጊዜህንም ቅድም ያልካት ሴትም ጊዜዋንም ምንሆንም አጣች። ግን የሆነ ጊዜ ላይ ከፍለኛል እንዲያገኝበታለሁ ግን ማለት አይመስለኝም ነው። አይ ከፍለኛል ማለት ያለሽ ወለዱን አጠብቅም በቃ ዋጋ ለመክፈል እሺ ማፍቀር መውደድ አዎ እውነቱ ኔጋ ነው ያለውም እነዚህን ብቻ ማሰብ አይደለም የሚጠበቅብሽ። ምን ይጠበቃል? ጊዜ መጠበቅም ያስፈልግሻል። መስዋዕትነት ለመክፈል በምን ሁኔታ ነው ጊዜ የምንጠብቀው? ይልሽ ጊዜ የምንጠብቂው ቅድም ካነሳውልሽ አንድ ምሳሌ ጋር መልሽ ይዛው ላይ የምታፈሪው ፍሬ የምትዘሪው ዘር ፍሬ እንደሚያፈራልሽ እርግጠኛ ግዴታ ሆኖ ተጣለብህ እጅ ላይ መጣ መስዋዕትነት አሁን ለምንለያይ ነው። አይ ምንድነው ቆያ ጊዜ ለጠብቅ እንዴ ልጨርስ ስንለያይ እኮ አፋፌን እያለኝ ኖ ቴዲ መስዋዕትነት መክፈል አለብህ። ነገሩ እጅህ ላይ ወድቋል። እንዴት ነው ጊዜ የምትጠብቀው? ይልሽ ጊዜ መጠበቅ ማለት በእውቀት መመራት ማለት ነው። አንደኛው እኔ አሁን በቤተሰብ እንምጣ አይደለ? በሌላኛው አውድ እያንዳንዱ ማየት እንችላለን። ግን በግለሰብ ህይወትና በቤተሰብ ህይወት ውስጥ ብታስረዳ ሞር ይቀላል። አዎ ይቀላል። እሺ ጊዜ መጠበቅ ማለት በእውቀትም መመራት ነው። በእያንዳንዱ ወቅት አንቺ እጅሽ ላይ የወደቀውን ኃላፊነት በእውቀት መምራት አለብሽ። በእድሜው የሚገባውን መስጠት አለብሽ። ልጁ የሆነ እድሜ ሽግግር ላይ ሲደርስ ወይ ልጅቷ የሆነ እድሜ ላይ ሽግግር ስትደርስ አንቺ ጊዜዋን ጠብቀሽ በእውቀት መምራት አለብሽ ይሄን ኃላፊነትሽን ለመወጣት። ያን በጊዜ በእውቀት ካልመራሹ ፍሬ ልታፈሪያቺ የከፈልክለት ዋጋ ውጤት አያገኝም ነው። ውጤት አያገኝም። አሁን ወደዚህኛው መጣና የምትፈልገው ነገር አለ ማለት ነው። ዋጋ ስትከፍል የሆነ ውጤት እየጠበክ ነው እንደማለት ነው። አዎ እኔ ያለብኝ ዓላማማ ይኖረዋል እኮ ያ መስዋዕትነት ምን ፈልግ ከዓላማው ጋር ነገር አንደኛው ፍቅር ነው፣ ሁለተኛው ደግሞ ዓላማ ነው አይደል? በዓላማና በፍቅር መካከል ያለው ነው። ወደ ፈቅደህ የምታደርገው አለ ፍሬውን እነሱ የሚሉት ዓላማ ነው። ፍሬውን ይልሽ እርግጠኛ መሆንም አለብሽ። አንቺ በምን ነገር ላይ ወይ ሊወልድ ይችላል ወይ ለቁም ነገር ሊበቃ ይችላል። ሎግ ማዕረግ ልታበቃ ይችላልሽ። ግን አንተ ምን ታገኛለህ? ምንም አትጠብቅ። ከምንም በላይ ከዚህ በላይ ደስታ አለ እንዴ? ከወደህ ነው የምታደርገው ማለት እሱ ነው እኮ ዓላማው ነው አምልሽ። ወደሽ የምታደርጊው ነገር ማፍቀር መውደድ ብቻውን አይበቃውም። ግዴታሽ ስለሆነ ብቻ የምታረጊው አለ ምልሽ እኮ ለዛ ነው ሰልያግጂ ግዴታሽ ስለሆነ የምታረጊው አለ ማለት በቃ እጅሽ ላይ በአጋጣሚ ወድቋል ያ ኃላፊነት። አንቺ የምትጠብቂው ነገር ላይኖር ይችላል። በቃ አንቺ ግዴታሽ ስለሆነ ልክ ስራ መስራት አለብሽ፣ ለመኖር መብላት አለብሽ እንደተባለ በመብላቴ እኮ በዛሬ ደስተኛ ሆኜ እውላለሁ ላትይ ትችያለሽ። የምትደሰችበትን ምግብ መብላት አንድ ጉዳይ ነው፣ ግን ደግሞ ለመኖር መብላት ሌላ ጉዳይ ነው። ይሄኛው ቤተሰብ ድንገት እጅሽ ላይ ወደቀ፣ ማሳደጉ፣ መንከባከቡ፣ መጠበቁ ያንቺ ህይወት አለ እዚህኛው ጋር። ያንን ትተሽ ነው ልትመጪ የምትችይው ነው በአብዛኛው። ይሄን ትቶ መጥቶ እንደ ልክ አሁን ቅድም ከቴዲ ጋር ተለያየው እኮ የምልሽ ጊዜ ጠብቀሽ ምናምን ብትይ አቺም በቃ ጊዜው ያንተ ስሪት አይደለም። ጊዜ መጠበቅ አትችልም። እጅ ላይ ወደቀ ታስኬደዋለህ። ከጊዜ ጋር ነው የምትሄደው። ከጊዜ ጋር ነው የምትሄደው እኮ ይትባረክ። ከጊዜ ጋር በምን ለምሳሌ ድንገት ከወደቀ አሁን ለምሳሌ የትኛውም ሰዓት ላይ ይወድቅብሃል። የትኛውም ሰዓት ላይ እኮ ያላፊነት ከዛ እንደወደቀ አንስተህ ትሄዳለህ። ግን ያንን ሌላኛው ሐሳብ ቀላል ነገር አይደለም። እንደዚህ በቀላል ነው አይደለም። በብዛት የምናያቸው ነገሮች አሉ። በተለይ መስዋዕትነት ስንከፍል ራሳችንን አተን ዓላማችንን ትተን በቃ እኔ የሚባል ነገርን ቀብረን ነው አይደል ለሌሎች የምንሆነው። ያ ግዴታ ነው እንግዲህ እኔ ያ ግዴታ የሚሆንበት ነገር አለ ያስባለው ወይል እንግዲህ ብሏል። ወይል እንግዲህ ዋጋ የሚከፍል ሰው ራሱን ይጠብቃል። በነገራችን ላይ ማጠብቅበት ሁኔታ ነው የምጠብቀው። ለምን መሰለህ
አሁን እኛ አውዳችን ከቤተሰብ ጋር ብቻ እየተያዘ ስለሆነ ነው። ሰፋ አድርገን ብናየው ዋጋ የሚከፍሉ ሰዎች ጥንቅቅ ያሉ ሰዎች ናቸው። ራሳቸው የሚጠብቁ ሰው ናቸው። ይሄ መልበስ ራስን እየጠበቁ ዋጋ መክፈል አሳየን ቴዲ እናሳያለን። ይገባ ዋጋ ማለት የምትከፊለት የምታሳድጊው ልጅ ሊኖርሽ ይችላል። አንቺ እኮ የምትለብሻት ነገር ባትኖርሽ የምትለብሻትን ነገር በንጽህና መያዝ ማለት ራስን መጠበቅ ነው። ኮንትራዲክት ሆነ የተቃረነ ምን ለብሰው ነገር ሳይኖር ምን ለብሰው ይኖራል። ግዴታ ነው ብሏል። እሺ ግዴታ እንዴት እንደሆነ እንድታስረዳ ዋጋ መክፈሉ ዋጋ ስንከፍል ሀሳቡን በደንብ ራስን መጣል ራስን የራስን ነገር ሁሉ እያሟላ ለሌላ ሰው መስዋዕትነት መክፈልና ዋጋ መክፈልን አላየንም እኛ። አብዛኛው ዋጋ የሚከፍሉ ሰዎችን ከተመለከታችሁ የኔ የሚሉት ህይወት የላቸው፣ የኔ የሚሉት አላማ የላቸው። እሱን ወደ ጎን አድርገው ነው ለተቀበሉት ኃላፊነት፣ ለወደዱት ነገር፣ ላለሙት አላማ ዋጋን የሚከፍሉት። እኔ የሚል ነገር የለም በብዛት ስናይ ማለት ነው። እሱ መሆኑ ግዴታ ነው ወይ? ይኸውልሽ ግዴታ የሚሆንባቸው በጣም ብዙ አጋጣሚዎች አሉ። እንደዚህ አይነት ምናቃቸው ምናልባት በዙሪያችሁ ያሉ ምናልባትም በተመልካቾቹም ዙሪያ ያሉ ሰዎችም የሚያውቋቸው ይኖራሉ። እንደዚህ አይነት ነገር ግዴታ ግዴታ የሚሆንበት አንዱ መተው። ለምሳሌ ቅድም ያነሳሁት ምሳሌን እንደው ሰፋ አድርገሽ አስቢውና ቤተሰብሽን ለመንከባከብ ወይም ደግሞ እናት አባትሽን ለመንከባከብ የራስሽን ህይወት መተው ግዴታ የሚሆንበት ጊዜ ለምን መሰለሽ? ጊዜሽን ትሰጫለሽ፣ ትሻሚያለሽ። ጎን ለጎን ከፍቅረኛሽ ጋር ወይ ከባልሽ ጋር ወይ ከልጆችሽ ጋር አንዳንዱ እኮ ቤተሰቡንም የራሱን ቤተሰብ ትቶ እናት አባቱ ጋር ይሄዳል። ይሄ እንግዲህ ምን ያህል ጥግ ልክ ነው ልክ አይደለም እሱም ሌላ አነጋጋሪ ጉዳይ ነው። እንደዛ የሚሄድ ሰው አለ። ይሄንን ሲሰጥ ጊዜ የሚወስዱብሻሉ፣ ወጪ ይወስድብሻል። ለቤትሽ ማድረግ የምትችውን እንደገና ለሌላ ቦታ ማለት ነው። ላንቺ የውበት መጠበቂያ ለጤና መጠበቂያ ማድረግ የምትችውን ለእህት ወንድሞችሽ ወይ ለእናት ለአባትሽ የጤና መጠበቂያ ልታረጊ ነው። ስለዚህ ያንቺን መተው ወይ ይሄኛው ይሆንብሻል ከገቢሽ አንፃር፣ ከጊዜሽ አንፃር ያንቺን መተው ወይ ይሄኛውን መምረጥ። እንደዚህ አይነት ነገሮች ይመጣብሻል። ወይ ይሄንን ይልሻል። እንደዚህ አይነት ሁኔታዎች በጣም ብዙ ናቸው። ወይ ግን አሁን ዋጋ የምንከፍልበትን ጉዳይ እንጠይቃለን እኮ አይደል እንዴ? በቃ ዋጋ የምንከፍልበትን ጉዳይ ማወቅ አለብን። ለቤተሰብ ዋጋ እንከፍላለን አይደለ? እንግዲህ እዚች ሀገር ላይ በብዙ መልኩ ዋጋ የከፈሉ ሰዎች አሉ። ለፍትህ ብለው ራሳቸውን ደረታቸውን የሰጡ ሰዎች አሉ አይደለ? ለምንድን ነው ዋጋ የምከፍለው? የመጀመሪያው ጥያቄሽ ዋጋ የምትከፍይለትን ጉዳይ ደግሞ እየከፈልሽ ለመኖር ራስሽን መጠበቅ አለብሽ። አንቺ ከሌለሽ የማይኖሩ ሰዎች አሉ። በግዴታ ውስጥ ብቻ የምናሳልፋቸው ጉዳዮች አሉ። ዋጋ መክፈል ከዛ ከፍ ይላል። እኔ ግን አሁንም ልዩነቴ ምኑ ጋር መሰለሽ? ሰላም ልመለስ ሀሳቡ አሁን ወደ ዋናው ጉዳይ ስትመጡ ዋጋ ሲከፈል በብዛት ዋጋ ከፋዩ ሁሉን ነገር አጥቶ ነው አይደለ? የምንመለከታቸው ነገሮች ራስን ሳያጡ ዋጋ እንዴት እንደሚከፈል እስኪ ለተመልካች አስረዱ። ለምሳሌ አሁን እዚህ ሁኔታ ውስጥ ያለ ሰው ሊኖር ይችላል። በቃ እኔ ለልጆቼ ስል እንደዚህ መስዋዕትነት መክፈል አለብኝ፣ እኔ ለእናቴ ስል ይሄንን መክፈል አለብኝ፣ እኔ ለሙያዬ ስል ይሄንን መክፈል አለብኝ፣ ለፍቅረኛዬ ስል ለጓደኛ ብዙ አይነት መስዋዕትነቶች አሉ አይደለ? ለሀገሬ ስል ለሃይማኖቴ ስል ምናምን ብዙ ነገሮች አሉ። አንተ ኖረ መስዋዕትነትህን መክፈል ትችላለህ ነው አይደለ? ቴዲ አቋም ዋጋ መክፈልሽ እሱን እንትን በል። አዎ ይልሽ ዋጋ መክፈል አልጋ ባልጋ በጣም መራሩ ነው በሰው ልጅ ታሪክ። ዋጋ መክፈል በጣም መራር ነው። ያው መጨረሻሽ ላይ ግብሽ ምን እንደሆነ አላማሽን አስበሽ ነው የምታፈሪውን ፍሬ አስበሽ ነው የምትንቀሳቀሽው። የምታስቢው ፍሬ መድረሻሽን ካሰብሽ እዚህ መንገድሽ መራር ሊሆን ይችላል፣ አልጋ ባልጋ ላይሆንልሽ ይችላል። ግን እዛ ጋር እንደምትደርሽበት በእውቀት ከመራሹ ነው። አንቺ እዚህ ላይ መንገዱ ላይ በብዙ መልክ ልትጎጂ ትችላለሽ። ስትጎጂ ግን ራስሽን እስከ ማጣት አይደለም። አሁን እኔ ቅድም የሚያልኩሽ ከየትባረክ ጋር ልዩነታችን ዋጋ የሚከፍል ሰው ራሱን ይጠብቃል።
ግዴታው ቢሆን እንኳን ጦርነት እንኳን ቢሄድ በቻለው መንገድ ራሱን ፕሮቴክት ያደርጋል አላስ ከቻለው ድረስ አላስወራሉ ይዛል አይ አብዛኛው ዋጋ ከፋይ ራሱን አይጠብቅም ነው መጠበቅ አለበት ነው መጠበቅ አለበት እውነታውን ነው የምናወራው አይደል ተግባር በእኛ ምናየው ከሆነ እናቶቻችን ዋጋ ሲከፍሉ ምን ሆነው ራሳቸውን እንዴት አጎሳቅለው እንደሆነ እኮ እናውቀዋለን ሞን ካለበት ዋጋ የሚከፍል ሰው ራሱን መጠበቅ ነው ያለበት መጀመሪያ ደረጃ ምክንያቱም በእናቶቻችን ምሳሌ እንዲሽ ጥሩ ምሳሌ ያመጣ አዎ አሁን በደንብ ምን ማገጥበት ምሳሌ በእናቶቻችን ምሳሌ ካመጣ እናቶቻችን እየተጎዱ ነው እናት ራሷን ጎድታ ነው በምትለብሰው በምትበላው ምን በምትለው ባላንስ ማድረግ ምክንያቱም ልጆችሽን ለቁም ነገር እስከ መጨረሻው ማድረስ ካለብሽ አንቺ መክረም አለብሽ አንቺ ካልከረምሽ የሆነ ሰዓት ላይ ልትጎይ ትችያለሽ የባሰውን ጉዳት ማምጣት ይመጣል ይሄ እውነታም ስለሆነ ማለት ነው ሶ ዋጋ የሚከፍል ሰው በቻለው መጠን ራሱ መጠበቅ አለበት እኔም እሱን ያልኩት ምንድነው ብታፈጠው ካሜራማን ቢሆን ማለት ራሱ በቻለው መጠን ፕሮቴክት ማድረግ አለበት በቻለው መጠን የምትለዋ ላይ ተሰመርበት የሚችልበት መጠን በጣም ጥቂት ነው በአብዛኛው ምክንያቱም ወደ ሞት ሄደ ካሜራማን ካልሽ ወደ ሞት ሄደ ሰው በሄልሜትና በደረት ላይ ባረጋው እንትን ይተርፋል የሚል ነገር የለውም ለምሳሌ እናቶቻችን አንቺ ስትኖሪ እኮ ነው እንደ ልጆቹ የምታሳድጊው ምናምን የሚል እንትን ወቀሳ ይመጣባቸዋል ያንን ማረጊያ ጊዜ እንደው ይሄ የምግብ ፍላጎት ወይ የራሳቸውን የመጠበቅ ፍላጎት ሳይኖራቸው ቀርቶ አይደለም ጊዜያቸውን በአብዛኛው ምናልባት ወደ ገጠሩም ከገባን ወደ ብዙዎቹ መሄዱት ማን ነው ለመቅዳት እንጨት ለመልቀም ወይ የሆነ ነገር ለማብሰል ወይ ለሆነ ነገር ለመስራት መሄዱበት ርቀት ጊዜያቸውን ይበላል ጉልበታቸውን ይበላል ራሳቸውን ይጎዳሉ አዎ መጥተው የሚሰሩበት ቦታ እንደዚሁ ጤናቸውን የማይጠብቁበት ሊሆን ይችላል ጭራሽ ጤናቸውን የሚያቃውስ ሊሆን ይችላል እንዲህ አይነት ነገሮች አሁን ምናልባት ያንን ለመቀየር አይደል እየሰራን ያለ ነው በቴክኖሎጂውም በምንም ለማገዝ ዋጋ የሚከፍሉት 3 ሰዓት ተጉዛ ስትመለስም 3 ሰዓት እንደዚህ አይነት ነገር ሂደት ማለት ብዙ ውጣውረዶችን አልፋ እኔ ልታበላ ምሰራ እናት ለኔ ዋጋ እየከፈለች ነው ምን ይሆናል ይሄ ልጅ አድጎ የሆነ ደረጃ ይደርሳል ጥሩ ነገር ላይ ራሱን ያገኛል ብላ ነው እንጂ ለኔ ይጦረኛል ሁለተኛ ሶስተኛ ነው የሚሆነው ግን ዋጋን ባትከፍል 3 ሰዓት ባትሄድ ቦታ ላይ መጣ ሰላም 3 ሰዓት ባትሄድ ባትመላለስ ያን ርቀት ብዙ ነገር ባትሸከም ባትፈልጥ ምናልባትም አባት እርሻ ቦታ ሊሆን ይችላል እንደዚህ እዛ ባይውል ራሱን መጠበቅ እኮ ጤናውን መጠበቅ ምናምን አፈር ሳይነካው መኖር ይችላል ግን እኔን ሊያበላ እኔን ሊያጠጣ ያንን ነገር ማድረግ ግዴታው ይሆንበታል ነው ማለት ስለዚህ በተቻለው አቅም ለሰርቫይቫል ወይም ደግሞ ይሄ ለመኖር ያክል ይቀምሳል ወይ ይበላል እንጂ ቀድሜ ቆይ ልጄ ብላ ይሄንን ጥሩ ነገር ብለው የሚገቡ ሰዎች እንዴት ነው ራሳቸውን መጠበቅ የሚያስቡት ቅድም አንተ ስንገባ እንደጮህክብል ማለት ነው ምስጋና ቢስ እንደው አንዳንዴ ራስን ካለ ባለ መጠበቅ ያቃል ዋጋውን የሚከፍል ሰው ይሄንን ነው መነሻችን ላይ ያልኩ ሁለት አይነት ዋጋ መክፈል አለ አለን እኮ አይደል በፍቅር የምንከፍለው አለ ከዛ በአላማ አስቀምጠን የምንከፍለው መስዋዕትነት አለ በራቸውን ዘግተው የሚያለቅሱትን አይደለም በፍቅር ሲሆን መስዋዕትነት ስንከፍል ዋጋ ስንከፍል ምላሾቹ በብዛት እንትን አላቸው ህመም አላቸው አይደል ማን አስገድዶ ሆኖ እኔ ብዬ ነው የምትከፍልልኝ አለ ማን አድርግልኝ አለ ከዛ ደግሞ ሙሉ ለሙሉ አንተ የከፈልከውን ዋጋ አንተ የከፈልከውን መስዋዕትነት ዋጋ ቢስ የሚያደርግ እውቅና ማይሰጥ ምላሾች አሉ እሱ ያማል አመዳፋሽ መሆን ዛሬ ምሳሌ ያጣቻለች በጣም ጥሩ ይሄ እኮ ጥሩ ማሰሪያ አመዳፋሽ የምትሆኝበት ጊዜ አለ ግን መስዋዕትነትን መክፈል ለሌሎች ዋጋ መክፈል አንደኛው የህይወት ቅመም ነው ብዬ ያስባለሁ ለሆነ ሰው የሆነ ነገር ማድረግ ለዛ ሰው እንደዛ ነው የምንኖረው መሳካት አይደለ ምክንያት መሆን እንደዛ ሲኮን ግን ብዙ ሰው ራሱን ያጣል ከዛ መጨረሻ ላይ ቁጭቶች ይኖራሉ አይደለ ይሄንን ሁሉ አድርጌ አመዳፋሽ ስትሆኚ መጨረሻ ላይ የሚሰማ ፊሊንግ ይኖራል ለሀገራቸው መስዋዕትነት እንደከፈሉ አስበው ሰርተው ዋጋቸው ያልተሰጣቸው ሰዎች አሉ ለቤታቸው ለልጆቻቸው ለወላጆቻቸው ለአካባቢው ማህበረሰብ ውለታ እንዳልሰሩ የሚቆጠርባቸው ሰዎች ይኖራሉ ስለዚህ ይሄንን ነገር
እንዴት ነው ምላሽ አለመጠበቅ ነው ዋናው ማስታረቂያው ነገር። ለምንም ነገር ለምናደርገው ነገር አምነንበት ወደ ነው የሚል አቋም ስላለኝ እኔ ምላሽ አለመጠበቅ ያድንሻል። ምንም አመድ አፋሽ ብትሆኚ ስላልጠበቅሽው ምላሹን አትጎጂም። አመሰገነም አላመሰገነሽ ያንን አይምሮሽን ሴት ማድረግ መጀመሪያ ይጠበቃል ብዬ አስባለሁ። በጣም እኮ እሱ ነው ዋናው ዋጋ መክፈሉ የሚከብድ ይመስለኛል። ራስሽ ላይ መስራትም ዋናው እሱ። በቃ አልሽ አይደል ዓላማ እስካለ ድረስ ምንም ነገር ብታደርጊ ለዓላማሽ ነው። ራስሽ አሁን ዋጋ ስለምትከፊበት ነገር ፍቅር ብቻ አያስፈልግም፣ መውደድም ብቻ እውነታም እኔ ጋር አለ ብሎ አይደለም። በእውቀት እስከሆነ ድረስ ከመራሹ እነዚህ ነገሮች ልትቀንሺ ትቻለሽ። ቢያጋጥምሽ ደግሞ ገብቶሻል አይደለ? የመራሽበት መንገድ የራስሽ ነው፣ ራስሽ ትቀበያለሽ። መስዋዕት ለሰፈር አይከፈልም። ይከፈላል። ይከፈላል። ቴዲ ይከፈላል። መስዋዕት ዋጋ የሚከፈለው ለሰፈር ሳይሆን ለሀገር ነው። ለሀገር ትከፍያለሽ። ሀገር ማለት ቤተሰብ እያለ ሀገር ይመጣል። አሁን በማህበራዊ አገልግሎት ላይ የሚሳተፉ ሰዎችን ታስተውሉ። እዛ ላይ አሁን ከተለያየ ተንደላቀቀ ኑሯቸው ከተለያየ ዓለም ይመጡና እዚሁም የታዘቡትን ወይ በጣም ማንም ሰው የማያደርገውን ነገር አድርገው ለሌሎች የሚተርፉ ሰዎች አሉ። ምን ምላሽ ይጠብቃሉ ብለህ ታስባለህ? ምንም ምላሽ አይጠብቁም። ውስጣዊ ደስታ በቃ ደስታ፣ ፍቅራቸውን ለመግለጽ እንደዛ የሚያደርጉት ነው። በእውቀት መመራት ማለት አንድም ይሄንን ሴት አድርጎ መነሳት ማለት ነው። ምንም ምላሽ አይጠብቁም። ሰው ያደንቀኛል፣ ሀገር ትከፍለኛለች፣ ትሸልመኛለች፣ እውቅና ትሰጠኛለች፣ ከሌ አዋርድ ላይ ታጫለሁ ብሎ አይደለም የሚያደርጉትና ያንን አምነሽበት እስከተነሳሽ ድረስ የሚመጣው ምላሽ ይጎዳቸዋል ብዬ አላስብም። መስዋዕትነት የሚከፍሉ ሰዎች ግን ሁሉም ህይወት ላይ ይሰራል። ይሄኛው አይሰራም። እንደኔ ለምሳሌ አሁን ይሄ ዋጋ ስትከፊ ምንድነው የሚባለው? ምንም ምላሽ ሳይጠበቅ ይሄ ሰልፍለስ ይሉታል አይደል? እንትኖቹ የራስሽን ትተሽ ምናምን ሁሉን ነገር በቃ አድርጌ እርክት ላለው ማለት አንደኛ የፈጣሪ አቅም ነው የሚመስለኝ። ከፈጣሪ ዝቅ ካለ ደግሞ በጣም በመንፈስ ልዕልናቸው ከፍ ያሉ ሰዎች የሚያደርጉት በጣም ጥቂቶች ናቸው። ምንም ምላሽ ሳይጠብቁ ዋጋ የሚከፍሉልሽ። ለሀገሩ ዋጋ እከፍላለሁ የሚል ሰው አዎ ለሀገሩ ዋጋ ይከፍላል። ግን ሀገሩ ምን ትመልስልኛለች ብሎ ይጠብቃል። ሀገሩ ምን ትመልስልኛለች አይደለም እኮ ቢያንስ የሆነ ለውጥ ይፈልጋል፣ ማየት የሚፈልጋል። ለቤተሰቤ ዋጋ እከፍላለሁ የሚል ሰው የሆነ ምላሽ ይፈልጋል። ያሳደገችው ልጅ ዝም ብሎ አለሌ ሆኖ ሲቀር ማየት የምትፈልግ ወላጅ የለችም። ቤተሰቦች እንደዚህ ለታናሽ ወንድሜ ታናሽ እህቴ ዋጋ ከፍዬላት ካሳደግኳት ወይ ዋጋ ከፍዬለት ካሳደግኩት የሆነ ጥሩ ደረጃ ላይ ይደርሳል ብዬ እንደ ሰው ጠብቃለሁ። ይሄ የሰው ባህሪ ነው ብዬ ነው የማምነው። ይሄ ሰልፍለስ የሆነውን ነገር ወይ ምንም አለመጠበቅ እንዴ ምላሽ እኮ ነው። ይሄ እኮ ምላሽ ነው። አለመጠበቅን ከይትቤ ጋር እስማማለሁ እኔ ማለት ዜሮ አለመጠበቅ አይቻልም። ሰው ልጆች እንደሆነ እስከሆነን ድረስ እንትኑ ሊለያይ ይችላል። የምታገኙን ነገር የጥበቃችን ደረጃ ቴዲ ሊለያይ ይችላል። ትልቁን መጠበቅ አለ። ትንሽ ቢያንስ እንደዚህ አይነት ነገር ብለህ የምትጠብቀው ሊኖር ይችላል። ምንም ካልጠበቀ ይሄ ሰው አዎ ኢልሽ የምታገኙን ነገር ከምታጭው ነገር ጋር ማነጻጸር አለብሽ። ካላነጻጸርሽ አታገኘውማ። አይ ልጆቹ ጥሩ ደረጃ እንዲደርሱማ አላማው እኮ ነው። ለኔ አላማውንና ሰዎች መስዋዕትነት ከፍለው የሚሰጣቸውን ምላሽን አደበላለቃችሁ። አይ ያን መጠበቅ የለባቸውም። አይ እኔ ሁለቱንም ነኝ። ነጥባችን ላይ ግን አሁን እኔ ሁለቱን ምክንያቱም የምታገኙን ከምታጩ ካላነጻጸርሽ ስለምን ጉዳይ ዋጋ እንደከፈልሽ አታውቂው። እረፍት ያስፈልገናል። እሺ ቴዲ አንድ ብሏል። ለሊ እኔ በጣም ምን ዋጋ የምንከፍልለትን አላማውንና ምላሹ መለየት አለብን ብዬ ነው የማስበው። አላማዬ ብለን መጠበቅ አለብን። አንቺ መለየት አለብን ብዬ ነው የማስበው። እሺ ይትቤ ዋጋ መክፈል፣ መስዋዕትነት፣ እነዚህ ነገሮች ስናስባቸው ምንም ነገር ሳይጠበቅ ማድረግ ወይም ደግሞ ምንም ዜሮ አድርገን ቅድም እንዳለው መጠበቅ በቃ እኔ የሚጠበቅብኝን አድርጌ ምላሹ ምንም ይሁን ምንም አይመስለኝም፣ አእምሮዬ እረፍት ያገኛል ማለት ወይ በጣም ትልቅ ልዕልና ነው ወይ ፈጣሪነት ነው የሚታከለው። አሁንም ደግም የሚለው ግን
ለሀገሬ ሳረግ የሆነ ለውጥ እጠብቃለሁ፣ ለቤተሰቤ ሳረግ የሆነ ለውጥ እጠብቃለሁ፣ ለስራዬ ለሙያዬ ካረኩኝ የሆነ ለውጥ እጠብቃለሁ። ያ ነገር ካልሆነ ቅድም ያልሽው አመዳፋሽ ነው መሆነው ማለት ነው። ዋጋ መክፈል በሁሉም መስክ አለ፣ በቤተሰብ፣ በስራ፣ በሀገር። እዚህ ደረጃ ዓለም የደረሰችው ብዙ ሰዎች ዋጋ ከፍለው ነው። እኛም በስራችን በህይወታችን በዛም ማነሰም እያንዳንዱ ሰው የተወሰነ ዋጋ ይከፍላል ብዬ አስባለሁ። ማምሻ የዛሬው ውይይቱ ይሄ ነበር። እናንተም በቤታችሁ ስለ ዋጋ መክፈል፣ መስዋዕትነት መክፈል እንደምትነጋገሩ ተስፋ እናደርጋለን። መልካም ሳምንት ይሁንላችሁ።